ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ሌሰን 9ን አይተናል። ዛጋ ሌሰን 9 እና ሌሰን 8 ላይ ያየነው ስለ ኤቪደንስስ ኦፍ ኢቮሉሽን ነበረ። ያንንም በተመለከተ የተለያዩ ኤቪደንሶች እንዳሉና ዋና ዋናዎቹን ለማየት ሞክረናል። ስለ ኮምፓራቲቭ አናቶሚ፣ ኮምፓራቲቭ ኤምብሪዮሎጂ እና ፓሌንቶሎጂ እንዴት ቲዮሪ ኦፍ ኢቮሉሽንን እንደሚደግፉና እንዴት እንደ ግብአት ሆነው የማስረጃ ግብአት ሆነው እንደሚወሰዱ ማስረጃዎችን አንተርሰን ለማየት ሞክረናል። እንግዲህ እዛ ጋር በመጨረሻ ላይ ያየነው ስለ ፓሌንቶሎጂ ነው። ፓሌንቶሎጂ ስለ ቅሪተ አካል የሚያጠና የባዮሎጂ ትምህርት ዘርፍ ነው። እዛ ፓሌንቶሎጂ እንግዲህ ቅሪተ አካሎች በሁለት ካታጎሪዎች ካታጎራይዝድ እንደሚደረጉና እነኚህም ካታጎሪ አንድ ላይ ካታጎራይዝድ የሚደረጉት የኦርጋኒዝሙ የፕላንትም ይሁን የአኒማል ቅሪተ አካል የተወሰደ የቅሪተ አካል የሰውነት ክፍሎች ሊሆኑ ይችላሉ። እንደዚሁም የተለያዩ ከኦርጋኒዝሙ ባይ ፕሮዳክት የሆኑ ነገሮች ሊሆኑ ይችላሉ። እነኚህ እንደ ካታጎሪ 1 ውስጥ የሚካተቱ ሲሆኑ ካታጎሪ 2 ውስጥ ደግሞ የምናካትተው የፎሲል አይነት የኦርጋኒዝሙ አሻራ በህይወት በነበረበት ጊዜ የሚተዋቸው የእግር አሻራ ሊሆን ይችላል፣ የእጅ አሻራ ሊሆን ይችላል፣ የሰውነት አሻራ ሊሆን ይችላል። እነኚህን በማጥናት እንግዲህ እንዴት ኢቮሉሽንን ከነኚህ የሚገኙ ማስረጃዎች ወይ ማስረጃ ግብአቶች እንዴት የህያዋን በሙሉ በአዝጋሚ የለውጥ ሂደት አሁን ያሉበት ደረጃ ላይ እንደደረሱ በማስረጃነት እንደሚወሰዱና በማስረጃነት ሊያዙ እንደሚችሉ ወይንም በማስረጃነት ድጋፍ ሰጪ ሆነው እንደሚያገለግሉ አይተናል። መጨረሻ ላይ ያየነው ስለ ፎሲል ዴቲንግ ነው። እንግዲህ ፎሲሉ ሊገኝ ይችላል፣ የፎሲሉን አይነቶች ልናገኝ እንችላለን። እድሜውን ግን ማወቅ ካልቻልን የነኛን ማዛመድና ልዩነታቸውን የቱ ከየቱ ይቀድማል የቱ ከየቱ መጣ የሚለውን ነገር ማወቅ አንችልም። ስለዚህ የፎሲል እድሜ ማወቂያ መንገድ ደግሞ አለ። ይሄ ዴቲንግ ፎሲል የምንለው ነው። ሁለት አይነት ፎሲል እድሜን የማወቂያ ዘዴዎች አሉ። አንደኛው ሪላቲቭ ዴቲንግ ስንል ሲባል፣ ሁለተኛው ደግሞ አብሶሉት ዴቲንግ ወይንም ራዲዮ አክቲቭ ዴቲንግ የሚባለው ነው። እንግዲህ ሪላቲቭ ዴቲንግ የሚባለው ከአለት ፎርሜሽን ጋራ ከድንጋይ ሴዲመንተሪ ሮክ ፎርሜሽን ጋራ ተያይዞ የሚመጣ ነው። ምንድነው እንግዲህ ድንጋይ ንብርብር አለቶች ፎርምድ በሚሆኑበት ጊዜ ሁሉ ጊዜ የስረኛው ከላው ካለው ቀድሞ ነው ሌየሩ ፎርምድ የሚሆነው። እየቀጠለ ይሄዳል። ወደ አናት ያለው ያንገስት ሌየር ሲሆን እስር ያለው ኦልደስት ሌየር ነው የሚሆነው። እንግዲህ እነኚህ ሌየር ውስጥ ያሉትን ቅሪተ አካሎች ደግሞ በዛ ያ ሮክ ወይንም ሌየር ፎርምድ በሆነበት ጊዜ የኖሩ ኦርጋኒዝሞች እንደሆኑ ይታወቃል። እዛ ሌየር ውስጥ የሚገኙ በእነኚህ ሌየር ውስጥ እድሜን መገመትና የኦርጋኒዝሞችን ኮምፕሌክሲቲ ወይም ፐሪሜት የሆኑ ሞደርን ኦርጋኒዝሞች የሆኑ ኦርጋን ሲስተማቸውንም ስትራክቸሮቻቸውን በማየት ማነጻጸርና እንዴት ለኢቮሉሽነሪ እድገት ኤቪደንስ ሊሆኑ እንደሚችሉ ወይንም እንደማይችሉም ማረጋገጫ ሆነው ያገለግላሉ ማለት ነው። እንግዲህ አንደኛው ሪላቲቭ ዴቲንግ ይሄ በንብርብር አለቶች ውስጥ የሚገኙ የቅሪተ አካሎችን አይነቶች በመውሰድና ከእድሜያቸው ጋራ በማነጻጸር ግምት መውሰድ ማለት ነው። አብሶሉት ዴቲንግ የምንለው ደግሞ ይሄ ወይንም ራዲዮሜትሪክ ዴቲንግ የምንለው ራዲዮ አክቲቭ አይሶቶፖች አሉ። እንግዲህ አይሶቶፕ ምን እንደሆኑ ዲስከስ አድርገናል። በኬሚስትሪ ውስጥም በአብዛኛው ዲስከስ አታደርጉ አትቅሩም፣ ታውቁታላችሁ በእርግጠኛ ነኝ። እና the same element with a different atomic weight is referred as an isotope. የኤሌመንቶች ካራክተሪስቲክ በፖዚቲቭ ቻርጅ እና በኔጌቲቭ ቻርጃቸው ነው ዲተርማይንድ የሚሆነው። ፖዚቲቭ ቻርጁ በፕሮቶን ዲተርማይንድ ሲሆን ኔጌቲቭ ቻርጁ ደግሞ በኤሌክትሮን ነው ዲተርማይንድ የሚሆነው። ኒውትሮንስ ግን they are neither positively charged nor negatively charged. Therefore they do not determine the characteristic of an element, but they determine the mass of an element.
Now, the same element with different mass number when atomic weight is referred as an isotope. ለምሳሌ ካርበን 14 ካርበን 12 ካርበን 13 ስንል ካርበን ነው፣ ግን አቶሚክ ዌቱ በመንተራስ ካርበን 13 ካርበን 14 እንላለን። አይሶቶፖች በራዲዮ አክቲቭ አይሶቶፖች አንስቴብል ናቸው። ስቴብል እስከሚሆኑ ድረስ ደግሞ ዲኬ ያደርጋሉ። ይሄ ዲኬ የማድረግ የዘመን ሂደት አለው። ይሄ አንድ አተም ዲኬ የሚያደርግበትን የዘመን እድሜ የታወቀ ስለሆነ 2-3 አተሞች ዲኬ አድርገው ሲገኙ ያንን በቀላሉ ካልኩሌት ማድረግና የዛን ቅሬተ አካል እድሜ ማወቅ ይቻላል ማለት ነው። ይሄ አብሶሉት ዴቲንግ ነው የምንለው። በዚህ በአብሶሉት ዴቲንግ የቅሬተ አካሎችን እድሜ ማወቅ ይቻላል። ይሄንን ካወቅን ደግሞ የትኛው ከየትኛው ይቀድማል ማለት እንችላለን። እንግዲህ በቅደም ተከተሉ ደግሞ ሞደርን ኦርጋኒዝሞች ከፕሪሚቲቭ ኦርጋኒዝሞች ዴቨሎፕ ማድረጋቸው የስትራክቸራቸው ኮምፕሌክሲቲ ዴቨሎፕመንት የሚያሳይ ወይም ማሰያ ማስረጃ ይሆናል ማለት ነው። እንግዲህ ይሄንን ተንተርሶ ትንታኔ በመስጠት ለኢቮሉሽን እንዴት ደጋፊ ማስረጃ እንደሚሆኑ ነው ለማየት የሞከር ነው። በዛሬው ሌሰን 10 ነው የምናየው። ሌሰን 10 ላይ የምናየው ደግሞ ስለ ኮምፓራቲቭ ባዮኬሚስትሪ ነው። እንግዲህ ያንን እናያለን። Comparative biochemistry is the study of evolutionary relationship between organisms. እንግዲህ ይሄ ባዮኬሚስትሪ እንግዲህ ኬሚካል ኮንቴንቱን የኦርጋኒዝሞችን በማየት በኬሚካል ኮንቴንታቸው መካከል እንግዲህ ኦርጋኒክ ኮምፓውንዶች አሉ። እነኚህ ኦርጋኒክ ኮምፓውንዶች የራሳቸው የአሰራር ወይንም የግንባታ ሂደት ወይንም ይዘት አላቸው። ይሄንን ይዘታቸውንና የግንባታ አይነታቸውን በማየት ምን አይነት ግንኙነትና ልዩነት እንዳላቸው እንችላለን ማለት ነው። ኬሚካል ኮምፓውንዶቹን ኦርጋኒክም ይሁን ኢንኦርጋኒክ ኮምፓውንዶችን ይሄንን በማየትም ስለ ኢቮሉሽን ትንታኔ መስጠት ይቻላል ማለት ነው። All living organisms share a common genetic code in the form of DNA, which provides information for making the protein machine that do the day-to-day work of cells. እንግዲህ ይሄ ምንድነው የሚለው ማንኛውም ነገር ላይ ልክ ላፕቶፓችሁ ወይንም ሞባይላችሁ ላይ ሶፍትዌሮች አሉ። ያ ሞባይላችሁ ያንን ሶፍትዌሩ ላይ የተጫነ ነገር ነው የሚያወጣላችሁ ኦፕሬት በመታደርጉበት ጊዜ። በህያዋን ነገሮች ውስጥም እንደ ሶፍትዌር ሆኖ የሚያገለግለው ዲኤንኤ ነው። ይሄ ዲኤንኤ ነው ሁለንተናችንን ካራክተሪስቲክ ዴቨሎፕ እንዲያደርግ ኮዶችን የሚያስተላልፍና ከጽንስ ጀምሮ እስከ መጨረሻው ዴቨሎፕመንት ጊዜ ስለ ፕሮቲን ሲንተሲስ የተለያዩ አካላት ኮንስትራክትድ በሚሆኑበት ጊዜ በአናቦሊክ ሪአክሽን ይሄ ዲኤንኤ ነው ኢንፎርሜሽን የሚያስተላልፈው ማለት ነው። ይሄ ዲኤንኤ የሁሉም ህያዋን ውስጥ የሚገኝ ይዘት ነው ማለት ነው እና ኢንፎርሜሽኖችን እንደ ሶፍትዌር ሆኖ የሚያገለግል ነው በህያዋን በሙሉ። እንግዲህ በህያዋን በሙሉ ውስጥ በሚገኝበት ጊዜ ልዩነትም አለው። ሴሎች የሚያደርጓቸውን ማንኛቸውንም አናቦሊክና ካታቦሊክ ሪአክሽኖችን እንዲያከናውኑ እንደ አዛዥ ሴንተር ሆኖ የሚያገለግል ኮድ ያለው ዲኤንኤ ነው ማለት ነው። Comparative biochemistry studies protein machine and enzymes, but both are encoded by DNA. እንዲህ ኮምፓራቲቭ አናቶሚ የሚያጠናው ስለ ፕሮቲን ሞለኪውል ነው። ፕሮቲኖች ታውቃላችሁ የሰውነት ገንቢ ማንኛውም ህይወት ያለው ነገር የተገነባው ከፕሮቲን ነው። ይሄ በሚገነባበት ጊዜ የአገነባቡን ሁኔታ ኢንፎርሜሽን እንደ ኢንጂነር ሆኖ ኮንትሮል እና ኢንስትራክት የሚያደርገው ዲኤንኤ ነው። በዚህ በዲኤንኤ ኦርደር መሰረት የአማይኖ አሲድ ሲኩዌንሶች የተለያዩ አይነት የግንባታ አይነቶች ልክ ከብሎኬት ከሲሚንቶ ልክ አርኪቴክቸሩ በሚያወጣው ዲዛይን መሰረት የተለያዩ ህንፃዎች መገንባት እንደሚቻል ሁሉ ዲኤንኤ በሚያስተላልፈው ኢንፎርሜሽን ሲኩዌንስ መሰረት የተለያዩ ፕሮቲን ይዘት ያላቸው የሰውነት አካላት ሊገነቡ ይችላሉ ማለት ነው። እንግዲህ ይሄ ዲኤንኤ በሚያደርገው ሲኩዌንስ ኦፍ አማይኖ አሲድ አሬንጅመንት የተለያዩ የአካል ክፍሎች የተለያዩ ኦርጋኒዝሞች የተለያዩ ስትራክቸሮች ፎርምት ወይንም ኮንስትራክት ይሆናሉ ማለት ነው። By comparing similarity and differences
sequences in this gene, scientists can piece together and explain evolutionary relationships between organisms. እንግዲህ በእነኚህ የተገነቡ ኦርጋኒክ ሞለኪውሎች አማይኖ አሲዶች አሬንጅመንታቸው ይሄ ሰንሰለታማ ኒውክሊዮታይዶች የመሳሰሉትን ቼኖች በማየት ልዩነታቸውንና ተመሳሳይነታቸውን በማየት ተመሳሳይ ምን አይነት ግንኙነት ወይም መራራቅ እንዳላቸው ማጥናትና መተንተን ተችሏል ማለት ነው። Organisms that share very similar molecules and biochemical pathway are closely related evolutionarily. እንግዲህ የግንኙነት ያላቸው ተቀራራቢ የሆኑ የሞለኪውላር አሬንጅመንት ባዮኬሚካል ፕሮሰሲንግ ፓዝዌይ ያላቸው በጣም የተቀራረበ ከሆነ ይሄ መቀራረቡ ኦርጋኒዝሞቹ ሪሌትድ መሆናቸውን ያሳያል። Species that are closely related are believed to have the most similar DNA and proteins. በጣም ተቀራራቢ የሆኑ ስፒሺሶች የዲኤንኤ አሬንጅመንታቸውም ሆነ የፕሮቲን ይዘታቸው በጣም ተቀራራቢነት ሲኖረው those that are distantly related are assumed to share fewer similarity. እንግዲህ ስፒሺሶቹ የተራራቁ ከሆነ ደግሞ በመሐከላቸው ያለው የዲኤንኤ ሲኩዌንስ እና የፕሮቲን ሲሚላሪቲም የተራራቀ ነው የሚሆነው። እንግዲህ ግንኙነት ከሌላቸው የሚያቀራርባቸው ነገርም የለም ማለት ነው። For example, a comparison of DNA sequence shows that the 98% of our DNA is the same as chimpanzee, which confirms that chimpanzees are closely relative to a human. እንግዲህ እዚህ ጋር አንድ ኤግዛምፕል የተሰጠው ምንድነው የሰው ልጆች ዲኤንኤ ሲኩዌንስ በሚታይበት ጊዜና ከቺምፓንዚ ዲኤንኤ ጋር ኮምፔር በሚደረግበት ጊዜ ይሄ ኮምፓሪዝን ምን ያሳያል? 98% የቺምፓንዚውና የሰው ልጅ ዲኤንኤ ሲኩዌንስና አሬንጅመንቱ ተመሳሳይነት ያሳያል። ይሄ ማሳየቱ እንግዲህ ቺምፓንዚና ሂውመን ቢንግ ወይንም ሰው ከሴም አንሲስተር የመጡና ተቀራራቢ ዝርያዎች መሆናቸውን የሚያሳይ ነው። ይሄም ለኢቮሉሽን ድጋፍ ሰጪ ነው። እዚህ ጋር እንግዲህ እንደምታዩት የተለያዩ ኦርጋኒዝሞች አሉ። ይሄ የዲኤንኤ ተቀራራቢነትና ልዩነት የሚያሳይ ነው። እዚህ ስዕሉ ላይ እንደምታዩት የተለያዩ አይነት የአፍሪካን ሞንኪ እዚህ ጋር አፍሪካን ሞንኪ ነው የምታዩት። ከዛ ቀጥሎ ጎሬላ ነው የምታዩት። ከዛ ቀጥሎ ደግሞ ቺምፓንዚ ነው የምታዩት። ቀጥሎ የሚታየው ስዕል የሚያሳየው ሂውመን ፒክቸር ነው። እንግዲህ በእነኚህ በአፍሪካን ሞንኪ በጎሬላ በቺምፓንዚና በሰው ዘር መካከል ያለውን የዲኤንኤ ቀረቤታ በምናይበት ጊዜ እዚህ ጋር በተደረገ ጥናትና ዲኤንኤ በአሁኑ ጊዜ በቀላሉ የዲኤንኤ አሬንጅመንት ማወቅ ይቻላል በጄኔቲክ ኢንጂነሪንግ ዘርፍና ይሄ በቀላሉ ታይቶ ግንኙነቱ ኮምፔር በሚደረግበት ጊዜ በነጻጻሪነት በሚታይበት ጊዜ እዚህ ጋር እንደምታዩት በአፍሪካ ሞንኪ ከሰው ልጅ ጋር ያለው ቀረቤታ 96.6% ነው የዲኤንኤ ተቀራራቢነት ማለት ነው። ከዛ ወደ ጎሬላ በምትመጡበት ጊዜ እንግዲህ የጎሬላና የአፍሪካ ሞንኪ አፈጣጠሩ እድገቱንም በስዕሉ ማየት ትችላላችሁ። ጎሬላ ከአፍሪካ ሞንኪ የተሻለ የእድገት ያለው ነው። የይዘትም የአእምሮም እድገት ያለው ነው። እዚህ ጋር ስትመጡ ጎሬላው 98.9% ግንኙነት ያለው ነው። ከጎሬላ ደግሞ አለፍ ብላችሁ ቺምፓንዚው ጋር በምትመጡበት ጊዜ ቺምፓንዚው እንግዲህ በሁለት እግሩ እየቆመ በአራት እግርም መሄድ እና የብልህነት የአእምሮ እድገትም እያሳየ ነው። እሱ ጋር ስትመጡ ደግሞ 99.01% የሰውን ጂን እንደ 100% አርገን ስንወስደው እዚህ ጋር የቺምፓንዚው 99.01% ነው ልዩነቱ። እንግዲህ ይሄ ፕሮግሬሲቭ ኢንክሪመንት ምን ነው የሚያሳየው? እንግዲህ ከአፍሪካ ሞንኪ የጎሬላ ሻል ያለ ቀረቤታ ያሳያል። ከጎሬላ ደግሞ የቺምፓንዚው ለሰው ልጅ ቀረብ ያለ ያሳያል። ይሄ ሃይራርኪያል እድገት ምን ነው የሚደግፈው ነው የሚሉት ኢቮሉሽነሪ ዴቨሎፕመንት ነው የሚያሳየው እና ይሄ ለኢቮሉሽን
ጥናት ወይንም ለኢቮሉሽን ቲዮሪ ለኒዮ ዳርዊኒያን ቲዮሪ ድጋፍ ሰጪ ማስረጃ ነው። እንግዲህ ይሄንን እናንተም ማነጻጸርና መገንዘብ የምትችሉት እውነታ ነው ማለት ነው። በመቀጠል ደግሞ የምናየው molecules that are used to show evolutionary relationships are those that are common to a large number of organisms። ይሄ ምንድነው የሚለው እንግዲህ ሞለኪውሎችን ወስደን ለማነጻጸሪያ ኢቮሉሽነሪ ዴቨሎፕመንትን ማሳያ አድርገን የምንወስደው ለብዙዎቹ ህያዋን ኮመን የሆኑትን ሞለኪውሎች ነው እንጂ ዝም ብሎ የተለያዩ ሞለኪውሎችን ከመሬት አንስተን አይደለም ለማነጻጸሪያነት የምንጠቀመው። በብዙዎቹ ኦርጋኒዝሞች ላይ ኮመን ሆነው የሚገኙትን ሞለኪውሎች በመውሰድ የነኛን ልዩነትና ተመሳሳይነት በኦርጋኒዝሞቹ መካከል በመተንተን ምን አይነት ቀረቤታና ልዩነት እንዳላቸው እናቃለን ነው። እና የሚወሰዱት እንደ ናሙና ተደርገው የሚወሰዱት ሞለኪውሎች ለብዙ ኦርጋኒዝሞች ስፒሺሶች ኮመን የሆኑትን ሞለኪውሎች ነው። ለምሳሌ እዚህ ጋር የተወሰደ አለ hemoglobin molecule is similar in all animals that possess it, but there are differences. For example, the hemoglobin of the lamprey, a primitive fish like animal, has only one polypeptide chain, not 4. እንግዲህ ምንድነው ለምሳሌ አንዱ ኮመን የሆነው በሁሉም ማማሎች አኒማሎች ውስጥ ደም አለ። ደም ውስጥ ደግሞ ሂሞግሎቢን አለ። ይሄ ሂሞግሎቢን እንዲህ ይሄንን ሂሞግሎቢን እንደ ማነጻጸሪያ ናሙናነት ልንወስድ እንችላለን ማለት ነው። እዚህም ጋር ተወስዶ ምንድነው እዚህ የሚለው ይሄ ላምፕሬ በጣም ፕሪሚቲቭ የሆነ አሳ መሰል አኒማል ነው። እሱም ይሄንን ሂሞግሎቢን አለው። በሱ ውስጥ የሚገኘው ሂሞግሎቢን ግን ያለው የፖሊፔፕታይድ ቼን 1 ብቻ ሲሆን በሌሎቹ ኦርጋኒዝሞች ውስጥ 4 ቼን ነው ያላቸው። 4 ቼን ነው እንግዲህ በእነኛ 4 ቼን ባላቸው መካከል ልዩነት አለው። እነኚህን ልዩነቶች ኮምፔር እና ኮንትራስት በማድረግ ምን ያህል ለኢቮሉሽነሪ ዴቨሎፕመንት እንደ ማስረጃነት ኒዮ ዳርዊኒዝም ኢቮሉሽን ምን ያህል ግብአት ሆኖ እንደ ማስረጃ እንደሚያገለግል ነው። most animals have hemoglobin with 4 chains። አብዛኛዎቹ አኒማሎች ሂሞግሎቢን አላቸው። ይሄ ሂሞግሎቢን ደግሞ 4 ቼን ፖሊፔፕታይድ አለው ማለት ነው። but the chains do vary in amino acid sequence of the alpha chains of hemoglobin of a human and several other animals። እንግዲህ ቅድም እንዳልኳችሁ 4 ቼኖች 4 ቼን ኦፍ ፖሊፔፕታይድ ቢኖርም የዚህ አገነባቡ the same blockade, the same ሲሚንቶ, the same አሸዋ ተጠቅመን በአርኪቴክቱ ዲዛይን መሰረት የተለያዩ ህንፃዎችን ተሰርተው እንደምናይ ሁሉ በተፈጥሮም ውስጥ ዲኤንኤ በሚያሰጠው ኮድ መሰረት በተለያዩ ኦርጋኒዝሞች ውስጥ the same structure, the same አይነት የተለያየ አይነት አሬንጅመንት እና ሲኩዌንስ አለው። ይሄንን ሲኩዌንስ እና አሬንጅመንት በማየት ልዩነቱንና ተመሳሳይነቱን ኮምፔር ኤንድ ኮንትራስት በማድረግ እንዴት ለኢቮሉሽነሪ እድገት ድጋፍ ሰጪ ነው አይደለም የሚለውን ማሳየት እንችላለን ማለት ነው። እሺ ተማሪዎች እዚህ ጋር የምታዩት እንግዲህ ቴብል ፎር 1 similarity and difference between the polypeptide chain of hemoglobin in 4 primate species። እዚህ ፕሪሜት ኦርጋኒዝሞች ውስጥ የፖሊፔፕታይድ ቼኑን ልዩነት 4 ሳምፕሎች ተወስደው ነው። ይሄም የሰው፣ የቺምፓንዚ፣ የጎሬላ እዚህ ጋር ሂዩመን አለ፣ ቺምፓንዚ አለ፣ ጎሬላ አለ፣ እዚህ ጊባውን እነኚህን 3ቱን ፕሪሜት ስፒሺሶች ተወስዶ በእነሱ ሂሞግሎቢን መካከል ያለውን ልዩነት እዚህ አልፋ ሂሞግሎቢን እንግዲህ 141 አማይኖ አሲድ ነው ያለው። ይሄ ፖሊፔፕታይድ ቼን ቤታ ሂሞግሎቢን አማይኖ አሲድ እዚህም 146 እዚህ ጋር እዚህ ፖሊፔፕታይድ ቼኑ 146 አማይኖ አሲድ አለ። እዚህ ጋር ዋይ ሂሞግሎቢን አለ። እንግዲህ እዚህ ጋር ሂዩመን ጋር በምትመጡበት ጊዜ አልፋ ሂሞግሎቢን 146 አማይኖ አሲድ አለው ፕላስ አለው ነው። እዚህም ጋር ፖሊፔፕታይድስ ወይንም ቤታ ሂሞግሎቢን 146 አማይኖ አሲድ አለው የሰው አለው። እዚህ ጋር ዋይ ሂሞግሎቢን እዚህም አለው ማለት ነው። ቺምፓንዚ ጋር ስትመጡ ይሄ 141 አማይኖ አሲድ
እንደዚሁም አልፋ ሂሞግሎቢን ፖሊፔፕታይድ ቼን አለው እንትኑም ይሄ ፖሊፔፕታይድ ቼን ቤታ ሂሞግሎቢን 146 አማይኖ አሲድ አለው ይሄም አለ ቺምፓንዚም ጋር አለ ይሄ ሶስቱም ሰው ጋር የሚገኘው ቺምፓንዚም ጋር ይገኛል ማለት ነው እታች ስትወርዱ ግን ጎሬላ ጋር ስትመጡ አልፋ ሂሞግሎቢን 141 አማይኖ አሲድ ነው የሚለው እዚህ ያለው ግን አንድ ብቻ ነው እዚህ ጋር አንድ ነው ያለው ይሄም ፖሊፔፕታይድ ቼኑም እዚህ ጋር አንድ ነው ዋይ ሂሞግሎቢንም አንድ ነው የሚያሳየው ታች ስትመጡ ደግሞ እዚህ ጋር ጊቦን እንትኑ አልፋ ሂሞግሎቢን 3 እዚህ 3 እዚህ 2 ነው ማለት ነው የሚያሳየው ኪልና ሂሞግሎቢን is composed of 4 polypeptide chain made up of alpha beta and gamma polypeptide positive indicates no difference in amino acid sequence for that human figure indicates a number of amino acids difference ይሄ ኔጋቲቭ ልዩነትን የሚያሳይ ሲሆን ፖዚቲቭ ደግሞ ተመሳሳይነትን ነው የሚያሳየው ማለት ነው እንግዲህ ይሄም በሂሞግሎቢን መካከል ያለው ተመሳሳይነት በሰውና በቺምፓንዚ መካከል በጣም ተመሳሳይነት አለ በጎሬላ ይቀንሳል በገባውን ጋር በመትመጡበት ጊዜ ደግሞ በጣም ልዩነቱን ርቆ ይታያል ማለት ነው እንግዲህ ይሄ ምንድነው የሚያሳየው ወይንም ለምንድነው ድጋፍ ሆኖ እንትን የሚለው ኢቮሉሽነሪ ዴቨሎፕመንትን የሚደግፍና እንደ ማስረጃ የሚወሰድ ነው ለዚህ ድጋፍ ሆኖ ማሳያ ነው ማለት ነው ይሄ ሞለኪውል እሺ እንግዲህ ተማሪዎች እንዴት ባዮ ኬሚካል ሞለኪውልስ ለኢቮሉሽነሪ ዴቨሎፕመንት እንደ ድጋፍ ሰጪ ማስረጃነት እንደሚወሰዱ አይተናል ይሄንን በተመለከተ የዲኤንኤን ተመሳሳይነትና ልዩነት ከዛም በተጨማሪ ሂሞግሎቢን እንዴት ኦርጋኒዝሞችን ተመሳሳይ የሆኑ ሞለኪውሎችን በመውሰድ ኦርጋኒክ ኮምፓውንዶችን በመውሰድና እነኛን በተነጻጻሪነት በማየት ልዩነታቸውንና ተቀራራቢነታቸውን በማየት የኦርጋኒዝሞች የዝርያ ግንኙነትና ልዩነትን ማወቅ ይቻላል ይሄንን በማወቅ ደግሞ ኢቮሉሽን እንደ ድጋፍ ሰጪ ግብአት መውሰድ እንደምንችል አይተናል ይሄንን ሌሰን በዚህ ሌሰን 10 በዚህ እናጠቃልላለን በሚቀጥለው ሌሰን እስክንገናኝ ድረስ ይሄንን ሼር ሰብስክራይብ እና ላይክ ማድረግ አትርሱ ይሄንን ምንላችሁ ለሌሎች ተማሪዎችም ትምርቱ ተደራሽ እንዲሆን ነው በተጨማሪም በትምርቱ ላይ ማሻሻያ ይደረግበታል እንዲደረግ የምትፈልጉትን ሐሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን በሚቀጥለው ሌሰን እስከምንገናኝ ደህና ሆኑ ተማሪዎች ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ